ከቻልኩት መልሳለሁ ካልቻልኩት ደግሞ ኡስታዞችን ጠይቃለሁኝ ተቀበልሽ አትቀበለኝም እኮ የምትለው ያንን ነገር ካየውና ካነበብኩኝ በኋላ ነው ግን አንቺ ጋር እንደዚህ ያለ አንቺ እዚህ እንደዚህ ያለ አንቺ ጋርም እንደዚህ ያለ ቢኖር ግን ምን ታደርጋለሽ ከእምነትሽ ትወጫለሽ አልቀበልም ትያለሽ ፍትሃዊ አይደለም ትያለሽ አትበለኝ ሳላዩ ለምንድን ነው መልክ እኔ እኮ ጠይቄ ነው ነው እሺ መጽሐፍንት ስንት አልሽኝ ከይቅርታ እኔ ሰምቼው አላውቅም ይሄንን ጥቅስ ከይቅርታ ጋር ልጁን የሰዋበት ነው ዮፍታሔ ስንት ላይ እንደውም መዝሙረ መጥቷል ይቅርታ ጥያቄው ምንድነው መጽሐፈ መሳፍንት ላይ ብቻ ለምን አረዳት ነው አይደል ለምን አረዳት ምናምን ይል እሺ ዳሪያ ሰላም ላንተ እንዲያውቁ እግዚአብሔር ይመስገን ጥያቄሽ ምንድነው በደንብ አርቲኩሌት አድርገሽ እስከምችልና እናንበው ችግር የለውም ምንድነው ጥያቄሽ ጥያቄ መጽሐፈ መሳፍንት ምዕራፍ 11 ከቁጥር 30 ምናምን ብቻ ዮፍታሔ ልጁን ለእግዚአብሔር ለሚቀጠል መስዋዕት አቀረበና ለምን እግዚአብሔር ፍትሃዊ ከሆነ ለምንድን ያቺ ልጅ መስዋዕት ተቀበለ አንበሻው ክፍሉ እንደዛ ነው የሚለው አንቺ እንዳልሽ ነው የሚለው አይልም ትልቁ ላይ አርገኛ እንዴ ኦኬ መጀመሪያ እግዚአብሔር ልጅን ሰው አላለውም እሱ ነው ወቂ በደንብ ዳሪያቴ ለምሳሌ አብርሃምን ልጅን ሰዋልኝ ሲለው እግዚአብሔር ጨካኝ ሆኖ ነው ዳሪያ ይቅርታ ዲያቆን ዮፍታሔ እግዚአብሔርን ስለት ገባ አይደል እንዴ አንዴ ስሚኝ ቆይ አብርሃም እግዚአብሔር አብርሃም ልጅን ሰዋልኝ ሲለው እግዚአብሔር ፍትሃዊ ስላልሆነ ነው አብርሃም አው ልጁን መስዋዕት ቢያደርግ ኑሮ ፍትሃዊ ነው ብዬ አይደለም መስዋዕት ሊያደርገው ወስዶ እኮ አንገቱ ላይ እኮ ቢሉ አስቀምጧል እኮ እግዚአብሔር ፍትሃዊ ስለሆነ እዚህ ጋር ልጁን መስዋዕት እንዳያደርግ አስቆመው አይደል መጀመሪያ ለምን ጠየቀው መጠየቁ ፍትሃዊ ያስብለዋል መጠየቁማ ያው የእምነቱን መጠን ለማየት ነው በጣም ጥሩ አሁን እንደሱ ጋር መጣሽልኝ ስለዚህ መጠየቁ ምንድነው አልሽኝ የእምነቱን መጠን ለማየት አልሽኝ አይደል እንጂ ፍትሃዊ ሳይሆን ቀርቶ አይደለም አይደል እዚህ ላይ ፍትሃዊ አይደለም ማለት አለ በጣም ጥሩ እሺ ጥሩ አሁን መጽሐፈ መሳፍንት ላይ እንምጣ መጽሐፈ መሳፍንት ላይ እግዚአብሔር ዮፍታሔን ልጅህን ረድልኝ ብሎታል አላለውም እግዚአብሔር አላለውም ግን ደግሞ ዮፍታሔ ግን አንዴ ዲያቆንዬ ዮፍታሔ ግን እንደዚህ ካደረክልኝ እኔ ደግሞ ልጅን መስዋዕት አቀርብልሃለሁ አለው በጣም ማለት መጀመሪያ የመጣው ልጅ ላንተ መስዋዕት አቀርባለሁ አለ እግዚአብሔር ደግሞ አደረገለት ኦኬ ስለዚህ አደረገለት ሳይሆን ይኸውልሽ ምን መሰለኝ ስለት የሚባል ነገር አለ በልማዳቸው እስራኤላውያን በልማዳቸው ስዕለት ከተሳሉ ያንን ስለት ያደርጋሉ ኦኬ አሁን እግዚአብሔር በልጅን ረድልኝ አላለውም አሁን እግዚአብሔር ጋር ፍትሃዊ ነው ፍትሃ አይደለም የምትዩ ከእግዚአብሔር ጥያቄው ይመጣ ነበር ልጅን ታርድልኛለህ ታርዳለህ ቢለው ኖሮ ኦኬ እግዚአብሔር ግን አልጠየቀውም ምንድነው ያደረገው ስለት የተሳለው ይሁን አንብብልሽ መጽሐፈ መሳፍንት ምዕራፍ 11 እንዲህ ይላል እሺ የእግዚአብሔር መንፈስ በዮፍታሔ ላይ መጣ እርሱም ገለዓድንና ምናሴን አለፈ በገለዓድም ያለውን መጽሐፍን አለፈ ከጽባም ወደ አሞን ልጆች አለፈ የዮፍታሔም በእውነት የአሞን ልጆች በእጅ አሳልፈበት ሰጠኛል አሁን አስተዊ ተሳለ ምን ብሎ ተሳለ ዮፍታሔ የአሞን ልጆች በእጅ አሳልፈበት ሰጠኝ ከአሞን ልጆች ዘንድ በደና በተመለሱ ጊዜ ጦርነቱን ድል አድርጌ ካለ ማለት ነው ጦርነቱን ድል አድርጌ ከተመለስኩ ሊገናኘን ከቤተ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል ለሚቃጠል መስዋዕት አቀርባለሁ ብሎ ስዕለት ተሳለ እግዚአብሔር ይላል እሺ አሁን ስለ የተሳለው ማን ነው ራሱ ዮፍታሔ ምን ብሎ
ማንኛውም ሰው ድል አድርጌ ስመለስ ከቤቴ ሊገናኝን የሚወጣውን እኔ ለእግዚአብሔር መስዋዕት አድርጌ አቀርበዋለሁ አለ። ኦኬ። ስለዚህ ይሄን የተናገረው ማን ነው? እግዚአብሔር አቅርብልኝ፣ እግዚአብሔር ረድልኝ አላለውም። ራሱ ዮፍታሔ ግን ምን አለ? ስዕለት ተሳለ ነው የሚለው። ስዕለት ተሳለ ሲባል ምን ማለት ነው? ዳሪያስ ንገሪኝ። ስዕለት ማለት ምንድን መስዋዕት ማቅረብ ማለት ነው። ለፈጣሪ መስዋዕት ማቅረብ። ስዕለት መስዋዕት ማቅረብ ነው ስዕለት ማለት። ያው እንዲህ ካደረክልኝ እንዲህ አደርግልሃለሁ። እኔ እንጃ ትርጉሙን አላውቅም። የስዕለት ግን ይሄ ነው። ስዕለት ማለት ለምሳሌ ሰዎች ጸሎት ያደርጉና ጸሎት ያደርጋሉ። ኦኬ። ጸሎት ያደርጉና እግዚአብሔር ሆይ በህይወቴ እንፈልጋለሁ ወይ ብታደርግልኝ ወይ መጥቻ አመሰግናለሁ ወይ አገልጋይ ሆናለሁ ወይ ደግሞ እንደዚህ ቆሜ መሰክርልሃለሁ ወይ ደግሞ እንደዚህ ይላሉ አይደል? ሰዎች ፍቅራቸውን ለእግዚአብሔር የሚገልጡበት ስለተደረገላቸው ያን ያደርጋሉ አይደል? ቃል ይገባሉ ማለት ነው ስዕለታቸውን ለመፈጸም። አሁን እዚህ ጋር ዮፍታሔ ስዕለት ተሳለ። ምን ብሎ ስዕለት ተሳለ? ድል አድርጌ ስመጣ ከቤቴ የሚወጣው ማንም ሰው አስቀድሞ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠል መስዋዕት አቀርባለሁ ብሎ ለእግዚአብሔር ስለተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርም በእጁ አሳልፎ ሰጣቸው፣ ድል አደረገ። ከአይሮንም እስከ ሚናት እስከ አቤልምክ ድረስ 20 ከተሞችን በታላቅ አገዳደል መታቸው። የአሞን ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ መጻበ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች፣ ከእርሷም በቀር ወንድም ወይም ሴት ሌላ ልጅ አልነበረውም። እርሷም ባየ ጊዜ ልብሱን ቀድዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና በጣም አዋረድሽኝ አስጨነቅሽኝም ማለት። አሁን በደንብ አስተውይ እያለ ያለው ምን አለ? ስዕለት ተስያለሁ፣ ለእግዚአብሔር ቃል ገብቻለሁ። በእስራኤል ያን ልማድ ደግሞ ቃላቸውን መፈጸም ደግሞ ቃላዊ ስዕለታቸውን መፈጸም በጣም 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 በቃ ግዴታቸው ነው። ባህላቸውም አድርገውታል፣ እምነታቸውም አድርገውታል። ስዕለትን የማይፈጽም ሰው በጣም በእነሱ ዘንድ በጣም የተጠላ ነው። ስለዚህ ስዕለት ተስሏል። አገር ቤት እንደዚህ ነው። ኧረ ሚካኤል ሚታርግ ኦኬ፣ እሺ። ሌላ ነገር እኮ የራስን ነገር አረዋሴ ነው። እና ስዕለት ተስለው ከዛም ይላል ይኸው አፌን ለእግዚአብሔር ምንድን ነው ወደ እግዚአብሔር አፌን ከፍቻለሁ ወይም ጸልያለሁ ማለት ነው። ከዚያም መመለስ ዘንድ አልችልምና ይላል። እሺ ቃል ከገባው ዘንድ መመለስ አልችልም። ለምን? ስዕለት ተስያለሁ፣ ቃል ገብቻለሁ ለእግዚአብሔር። በጣም አዋረድሽኝ አስጨነቅሽኝም ማለት። እርሷ ምን አለችው? በደንብ አስተያውን። አባቴ ሆይ አፍን ለእግዚአብሔር ከከፈትክማ አለችው። ስዕለት ተስለ ከሆነማ ማለት ነው እግዚአብሔር በጠላቶች ላይ በአሞን ልጆች ላይ ተቀብለዋልና በአፍ እንደተናገረ አድርግብኝ አለችው። ፍቃደኛ ሆነች። አይሽ ምክንያቱም የአባቷን ስዕለት ታውቃለች። ስለ ስዕለትም ያወቀች ናት። ስለዚህ ምን አለች? እንዴ ስዕለት ከተና ለእግዚአብሔር እኮ ነው ቃል የገባው፣ ለሰው አይደለም። ለእግዚአብሔርማ ቃል ከገባ አለችው እንደተናገርክ አድርግብኝ አለችው። ራሱ ለእግዚአብሔር ለተናገረው ቃል ለገባው ነገር ፍቃደኛ ሆነች። አድርግብኝ አለች። ቃል ገብታል ለእግዚአብሔር ለአምላክ ወደኋላ እንዳትል አድርግብኝ። እንዲሁም አባቷን አበረታችሁ። ጭራሽ አልተነጫነጨች፣ አላዘነች፣ እንዲሁም አበረታችሁ። ቃልን ጠብቅ ለአምላክ አለችው። አባቷንም ይህ ነገር ይደረግልኝ አለች። ግን ምን አለች? ይህ ነገር ግን ይደረግልኝ አለች። ምን? ከዚህ ሄጄ በተራሮች ላይ እንደወጣና እንደወርድ ከባልንጀሮቼ ጋር ለድንግልና እንዳለቅስ 2 ወር አሰናብተኝ አለችው። እሺ 2 ወር ጊዜ ስጠኝ። ድንግልናቸውን ይዘው ሲሞቱ በጣም ሀዘን ይደረጋል። ስለዚህ ለድንግልናዬ ላልቅሳለች፣ ወይም ድንግልናዬን ይዤ ንጽህናዬን ይዤ ስለሆነ የምሞተው ለዛ ለድንግልናዬ ክብር ብቻ ላልቅስ፣ 2 ወር ስጠኝ አለችው። እርሱም ሂጂ አላት። 2 ወርም አሰናበታት። ከባልንጀሮቿ ጋርም ሄደች፣ በተራሮች ላይም ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች። እንደተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችው ነበር። የእስራኤል ሴት ልጆችን በየዓመቱ እየሄዱ የገላዳዋን የዮፍታሔ ልጅ በዓመት 4 ቀን መሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ ይላል። አሁን ዳሪያ በንጹህ ልብ ካየሹ ይሄ ሰውዬ ቃል ገብቷል። ድል አድርጎ መጣ። ልጁን አገኛት። ለልጁ ነገራት። ለእግዚአብሔር እንዲህ ተስዬ ነበረ፣ ምን ላደርጋላት?
እኔ እኮ አልፈልግም መሞት ኖ እንዴት ነው ይሄ ፍትህ አይደለም አላለች። ምን አለች? አባቴ ለእግዚአብሔር ነው ቃል የገባው ስለዚህ አድርግብኝ ብላ አባቷን እንደው ምን አደረገችው? ኢንከሬጅ አደረገችው። ግን ለድንግልና ግን ሄጄ ላልቀስ ብላ 2 ወር ስጠኝ አለችው ይላል። አሁን እዚህ ውስጥ ዳሪያ ከየት መጥቶ ነው እግዚአብሔር ፍትሃዊ አይደለም የሚያሰኘው? እስቲ ንገሪኝ። እንደውም ለእግዚአብሔር ያላቸውን ፍቅር ለእግዚአብሔር ያላቸውን ጽኑ እምነት ለእግዚአብሔር የገቡትን ቃል ኪዳን እንደማይደራደሩ እግዚአብሔርን ምን ያህል በቃላቸው እንደሚወዱት ራሳቸውን እስከ መስዋዕት ድረስ የታመነ ፍቅር እንዳላቸው የምታይበት ነው። አሁን እግዚአብሔር ቢሆን ኖሮ ልጅን እረድ ያለው እግዚአብሔር ቢሆን ኖሮ በል ከአብርሃምን እንዳለው ቢለው ኖሮ እንዴ ምንድነው ታያለሽ? እዚህ ጋር ግን ራሱ ተሳለ፣ ስለቱን ተፈጸመለት፣ ልጁ ወጣች፣ ሐዘኑን ገለጸላት። እሷ ግን ኖ እንዳታዝን በአፌ የተናገርከውን ነገር አድርግቢ ብላ እንደውም ኢንከሬጅ አደረገችው፣ አበረታታችሁ። ምንድን ነው አሁን እዚህ ጋር ዳሪያ ይሄ ነገር ያልገባሽ? ስለዚህ ዮፍታሔ ያደረገው ስዕለት ልክ ነው ዲያቆን? ይኸውልሽ ዮፍታሔ ያደረገው ስዕለት ለሱ ልክ ነው። ለምንድነው ልክ የሆነው? ለአምላኩ የተሳለውን ቃል እየጠበቀ ነው። ለልጁም ልክ ነው። ልጁም ራሱን ብላለች ልክ ነህ ብለዋለች። አሁን ዮፍታሔ ብቻ እኮ አይደለም ልጁ ራሱ ይኸውልሽ እንዴት እንዳደገች በጣም ይሄ ቃላቸውን መጠበቅ ስዕለት መፈጸም በጣም በባህላቸው ትልቅ ቦታ የሚሰጠው ነገር ነው። ዳሪያ አሁን ማወቅ ያለብሽ ባህላቸው ምንድነው ነው። የእነሱ ልማድ ባህላቸው አስተምሯቸው እምነታቸው ምንድነው ነው። አስተምሯቸውና እድገታቸው ልማዳቸው ለእግዚአብሔር የተደረገውን ቃል ኪዳን መፈጸም በልማዳቸው ነው በባህላቸው ግዴታ ነው። ስለዚህ ያን ነገር ስለምታ ልጅቷ ምን አለችው ይላል አበረታታችሁ አባቷን እኮ ላይሹ ምንም የሆነ ይቅርታ ዲያቆን ይሄ ልክ ነው። አንተ አሁን ይሄ ልክ ነው ያደረገው አባትየው ካልከኝ እኔ ልክ ነው እኮ ልክ ነው ልስተተም ነው አይደለም እንዳንል ይኸውልሽ ለምሳሌ አሁን አንቺና አንቺ አሁን እንዳለን መረዳት አሁን እንዳለን ባህል ነው የምናየው። መጽሐፍ ቅዱሳችን ደግሞ ታሪኮችን ዘግቦልናል። ተደርገው ያለፉ ታሪኮችን ዘግቦልናል። ከተዘገበው ውስጥ ታሪክ አንደኛው የዮፍታሔ ታሪክ ነው። የእስራኤል ሰው የነበረ የዮፍታሔ ታሪክ ነው። ስለዚህ የዮፍታሔ ታሪክ በራሱ ስዕለት ትክክል ነው። ምክንያቱም ስዕለቱን ፈጸመ፣ ልጁም ስዕለት ፈጸመብኝ አለችው። ቃሉን እግዚአብሔርስ ትክክል ነው? ምኑ ያደረገው ነገር ዮፍታሔ ስዕለት ተስሎ ልጁን መስዋዕት ማቅረቡ በእግዚአብሔር ዘንድ ተቀባይነት አለው? ይኸውልሽ ዳሪያ እኔ የእግዚአብሔርን ዘንድ ያለውን ነገር መርምሬ ይሄ ነው ብዬማ መስፈርት ካወጣው አንዴ ቆይ ዳሪያ አንዴ አንዴ መልስ አንዴ ቆይ እንጨርስ። አንድ ላይ ትሰጥልኝ? እሺ ቆይ እንጨርስ። አንዴ ሌላ ክፍል ከሄድን በየአውዱ ስለሚፈታ እንጨርስ። ይኸውልሽ ዳሪያ በደንብ አስተውይ። እኔ አይደለሁም ለአምላክ መስፈርት የማወጣው። እንደዛ ከሆነማ ጣዖት ነው የሚሆነው። በእኔ መስፈርት የሚመራ በእኔ መስፈርት የሚለካና የሚምንድልክ ይሄ አይገባውም። ይሄማ ልክ ይሄ ለአምላክ ትክክል አይደለም ካልኩኝ ምኑን በቃ ለአምላክ እኮ ወሳኝ ነው ሆንኩኝ። ያ ደግሞ ጣዖት ነው የሚሆነው። በእግዚአብሔር ዘንድ ያለውን በእግዚአብሔር ሕሳብ ያለውን በእግዚአብሔር ዘንድ ያለውን ነገር ለእግዚአብሔር እንሰጣለን። እኛ የምናውቀው ግን ምንድን ነው? ዮፍታሔ የሚባል ሰው ታሪኩ ተጻፈልን። ዮፍታሔ ደግሞ ሲጻፍልን አሁን ከዮፍታሔ ምን ተማርክ ብትኝ እኔን ለእግዚአብሔር ቃል የገባሁትን ነገር እስከ ሞት ድረስ እንኳን ይፈጽሙ የነበሩ ሰዎች ታማኝ የነበሩ ሰዎች ለልጆቻቸው እንኳን የማይሳሱ የነበሩ ልጆቻቸውን ደግሞ የተናገርከው ነገር ፈጽምብኝ እያሉ አባቶቻቸውን ያበረቱ የነበሩ ልጆች እንዳሉ አሁን ልጄን እሰዋለሁ አርዳለሁ እያልኩ አይደለም ያለሽ። ግን ይሄ ታሪክ ተዘግቦልናል። ዮፍታሔ ያደረገው ነገር ለራሱ ትክክል ነው፣ ለልጁም ትክክል ነው። እኛ ጋር ሲመጣ ይሄ ነገር ታሪክ ከታሪክነቱ ትወስጃለሽ። ከዚህ የምንማረው ነገር ምንድን ነው? እኔ ምንድን ነው እንደ ክርስቲያን የምትማረው ብትኝ ለእግዚአብሔር ቃል የገባሁትን ነገር መፈጸም እንዳለ። ለምሳሌ አገለግልሃለሁ ካልኩኝ ማገልገል አለብኝ። እዘምርልሃለሁ ካልኩኝ መዘመር አለብኝ። ዛሬ ደግሞ ጸልያለሁ፣ ቤት መጥቼ አገለግልሃለሁ፣ ደጅን እጠርጋለሁ ካልኩኝ ይህን ለማድረግ መትጋት እንዳለብኝ በቃሌ መገኘት እንዳለብኝ ይሄን ተምሬያለሁ ማለት ነው። ታሪኩን እንደ ታሪክ ያዡ ማለት ነው። ተረጎሙት ነው ልጁን ሰዋት የሚለው ድምጽ ከመድረሳችን በፊት ምን አገኛለሁ ብሎ ነው ብሎ ማየት ይጠይቃል። አበው ሲተረጉሙት ቤቱ ላይ ከየትም ቦታ ውሎ ሲመጣ እንደ መልካም ሽመል እንደሚቀበል በትር መቋሚያ እንደሚቀበል ሰው መጦ
የሚገናኘው በግ ወይም ፍየልም ቢሉ ብለው አበው ይተረጉሙታል ነበረ ነው። ስለዚህ ያ የሚመጣ መስሎት ያን ሰዋለሁ ብሎ ነው የተሳለው። የስለቱ ዓላማ እንደዛ ነው። ሁሌም ገና ከሩቅ ሲመጣ እየሮጠ መጥቶ ከሰው በፊት የሚያገኘው በግ አለ። ያን ሰዋለሁ ብሎ ተሳለ ነው። በጉን ብሎ አልተናገረም። ያ የሚገናኘው መስሎት ፊቴ ላይ የመጣውን ብሎ ተሳለ። ከዚያ በኋላ ግን ልብ በሉ፣ እዚህ ላይ ያላችሁት 600 ሰዎች በደንብ ልብ በሉ፣ ልብ ብላችሁ አድምጡኝ። ይህንን ስለተስሎ የሰው ሄደ ጠላቶቹን ድል ነስቶ መጣ። ሲመለስ ግን የጠበቀው ሳይሆን የሆነው ያልጠበቀው ነው የገጠመው። ከበሮ ይዛ በልልታ የተቀበለችው ልጁ ናት። ያኔ ልብሱን ቀደደ። ልጄ ሆይ ብሎ በእግዚአብሔር ፊት አከበርሽኝ አይደለም ያላት፣ አዋረድሽኝ ነው ያላት። ልብ በሉ፣ አሁን ሰውን መሰዋት በእግዚአብሔር ዘንድ መከበር ሳይሆን መዋረድ ነው በእኛ አምላክ ዘንድ። ልብ በሉ። አንዳንድ ጊዜ በተለይ በእስልምናው ዓለም የታዘብከው ምን አለ ካላችሁኝ፣ ጥያቄ ስትጠየቁ ራሳችሁን ችላችሁ ላለመመለስ የራሳችሁ መጽሐፍ በቂ ግብረ መልስ ስለማይሰጥ መጥቶ ከዚህ ከመጽሐፍ ቅዱስ ውስጥ መወሸቅ ተገቢ አይደለም። ለቁርአን መልስ መስጠት ያለበት ራሱ ቁርአን ነው። ለመጽሐፍ ቅዱስ መልስ የሚሰጥ መጽሐፍ ቅዱስ ነው። ለእኛን ጥያቄ ስትጠይቁን በእናንተ መጽሐፍ አንመልስላችሁም፣ በእኛ መጽሐፍ ነው የምንመልስላችሁ። እናንተም ጥያቄ ስትጠየቁ በእኛ መጽሐፍ ሳይሆን በእናንተ መጽሐፍ ለመመለስ ሞክሩ። አንድን ሰው ሌባ ነህ ስለው አንተም ሌባ ነህ ካለኝ ስለዚህ ሌብነቱን ተስማምቶበታል ማለት ነው። አሁን እየጣረ ያለ ላለመስረቁ ማስረጃ መቅረብ ሳይሆን ለሌብነቱ ጓደኛ ፍለጋ ነው ማለት ነው። አሁን እኛ የሆነ ነገር ስንላቸው እናንተስ ብለው ወደኛ ይመጣሉ። ያን ቃል ወረድ ያምነውበታል ማለት ነው። በእነሱ መሰዋት ጌጥና መጻፋዊ ወይም ሃይማኖታዊ መሆኑ የሚታወቀው በምንድነው ካላችሁኝ፣ እናንተ መጽሐፍ ቅዱስ ላይ ሰው ሚል የተሰዋ ሳላድል ብለው ወደኛ ይመጣሉ። መጀመሪያ እናንተው መልሱና ወይ ትክክል ነው አዎ መሰዋት አለበት ብላችሁ መልሱ፣ ወይ መጽሐፉ ተሳስቷል ብሉና መጽሐፋችሁን አስተካክሉ ሞግቱ፣ አለያም ደግሞ ጭራሹን አትግቡ። የእናንተን መልስ ሳትሰጡ ከኛ መምጣት ግን ጥያቄን በጥያቄ አጣፍቶ ለመሮጥ ይመች ዘንድ የምትንጠላጠሉበት መርከብ ስለሆነ እሱ ብዙ የተሰወረ አይደለም፣ አድማጭም ይታዘባችኋል ብዬ አምናለሁ። እና ቃሉን በደንብ ቃል በቃል ማንበብ ይጠይቃል። ምንድነው የሚል ቃሉ? ልጄ ሆይ አዋረድሽኝ እኮ ነው ያላት። በማን ፊት? መዋረድ ማለት ምን ማለት ነው? ሰው በሰውም ዘንድ በእግዚአብሔርም ዘንድ መዋረድ ውርደት ማለት ተመሳሳይ ነው። ክብርን ማጣት ነው አይደል? ክብሬን አሳጣሽኝ አዋረድሽኝ ብሎ ተቀዳሚ ተከታይ የሌላት አንድ ልጁ ስለሆነች ለዛ ነው የተናገረው። ይህ ጊዜያዊ ምስጢሩ ነው። አማናዊ ምስጢሩ ግን ለዮፍታሔ የእግዚአብሔር አብ ምሳሌ ነው። ልጁ የእግዚአብሔር ወልድ ምሳሌ ናት ማለት ነው። ምስጢር አለው፣ የሚተረጎምበት ምስጢር አለው። ተቀዳሚ ተከታይ የሌለ ልጁን ወረድ ተወለድ ሙት ተሰቀል ብሎ እንደሰጠን አንድያ ልጁን ለመስዋዕትነት አቀረባት ማለት ነው። አንድያ ልጁን ማለት ነው። ስለዚህ ሃይማኖታዊ ምስጢሩ ምንድነው ብሎ ማወቅ ማጥናት ይጠይቃል። አዋረድሽኝ ነው ያላት። ከዚያ በኋላስ ወስዶ ሰዋት። እግዚአብሔር ሰዋልኝም አላለውም፣ እንዳትሰዋልኝም አላለውም። ሐሳብ እግዚአብሔርስ ምን ነበር በዛ ውስጥ? እግዚአብሔር የተናገረ መቼ ነው? ከ12ኛ ቁጥር በኋላ ነው እግዚአብሔር የተናገረ። ንግግር ውስጥ ትክክል አደረግ ሰዋልኝ ብሎ አላለውም። አጀንዳውንም አላነሳም እግዚአብሔር። አንቺ ግን በእግዚአብሔርና በሰው ፊት አዋረድሽኝ አለ። አዋረድሽኝ ማለት አልሰዋም ብዬ እንዳልቀር ሰዎች ቃልህ ገብተህ ይሉኛል፣ እግዚአብሔርም የገባሁትን ቃል ባለማክበር ይነቅፈኛል። ስለዚህ ምን ማድረግ አለብኝ ብሎ እንደተዋረደና አዋረድሽኝ ብሎ የውርደት ድምጽ በላዩ ላይ እንደመጣበት ነው የተናገረ። ምስጢሩ እንደዛ ነው። እና አንዳንዴ መጻሕፍትን ካለ ማንበብ ካለ መረዳት ዝም ብሎ በራስ ስሜት የሆነ አንድ ደረቅ ንባብ አንቦ ለመከራከሪያነት ይዞ መቅረብ ተገቢ አይደለም። አንድ እሱ ነው። ሁለተኛ እነሱ በእስልምና ሕግ እንደሚሉት እንደነሱ እንስማማላቸውና ትክክል ናቸው። አዎ እግዚአብሔርን ፈልጓት ዮፍታሔም ሰውቷት ያቺ ሴት እንዲሆን ሞተች እንበል። ከዚያ በኋላ አስቀጥሏል። በመጽሐፍ ቅዱስ ውስጥ አንደኛ ግደል የሚል ቃል የለም። ትእዛዙ ራሱ አትግደል የሚል ስለሆነ አንድ። ሁለተኛ ከዛች ሴት በፊትም ከዛች ሴት በኋላም ተሰውቷል ወይ? ይስሐቅን እንኳን ኢትደይ እዲከ ላይ ለይስሐቅ ወልድከ በልጅ በይስሐቅ ላይ እጅህን እንዳትጥል አብርሃም ወይ ወቅ ተጠንቅቅ ብሎ ለአብርሃም ልጅ ለይስሐቅ ፈንታ በግን ቤዛ አድርጎ እንደሰጠው መጻሕፍት ይነግሩናል። ቃል በቃል የተጻፈ ነው። እግዚአብሔር የሰው መስዋዕት እንዳይሰዋለት ተናግሯል። በፍቅር የኔ መሆናችሁን ያውቃል ብሏል። የማያምንን ግደል የሚል ሕግ በእኛ የለም። በእናንተ እኮ ስለ አንድ ሰው የሞተ ታሪክ አይደለም እናወራችሁ። አቅም አጣችሁ ነው እንጂ ክርስቲያንና ይሁዳው የሆነውን ጨፍጭፈ ጨርስ የሚል መጽሐፍ አላችሁ እኮ ነው ያልናችሁ። አልሰማችሁንም? እንዴት አውጠን አሳይተናችኋል። እናንተ አሳይታችሁን ባታውቁም እኛ ግን አውጠን አይሁዳዊውና ክርስቲያኑን ባለበት ጨፍጭፍ ግደል፣ ከሃይማኖት ከወጣ እናት አባትም ቢሆን ግደል የሚል መጽሐፍ አላችሁ እኮ ነው የምንላችሁ።
ከኛ አንዴ ቢሆን አቤት ጥያቄ መጠየቅ እችላለሁ? ይቻላል። አሁን ግን ልጨርስ አዳምጭና እሺ እየተናገርን ያለ ነው እሱ ነው መጽሐፉን ነው ሐሳበ መጽሐፍ ነው እኛ ምን እናገረው በመጽሐፍ እኔ ባለፈው እንግዲህ ሐሳብ ስናገር ማስረጃ አለ ምን ሚል ጨፍጭፉ ይላል መጽሐፋችሁ አለ እንዴ አላሳዩሽም እንዴ እስካሁን አየሽ በቃ ይኸው አያሳዩሽም ማለት ነው 3-4 ቀን ብቻ ሳይሆን አመቱን ሙሉ እኮ ስናወጣው ወርና አላየሽም እንዴት እነፎይ ቤት በነቃል ቤት በማን ነው ባሉት በዚህ ስልምና ላይ ንጽጽር በሚሰሩት ልጆች ቤት ውስጥ ለቀናት ለዘመናት እኮ ሲወጣ ኖረ ይሄው አይሁዳዊና ክርስቲያኑን ግደል ከእምነት ከወጣ ግደል የሚል 30 ህግ እኮ ያወጣን ስናሳይ ከረምነ ዛሬ ነው እንዴ ቲክታክ ፕላትፎርም የመጣሽው ለቀናት እኮ ከረመ አሁንማ ይውጣልኝ ካልሽ ማስወጣት ይችላል ልጆችን ጠርች አንዴ ቆዩ ግድ የለ ጥያቄ ልጠይቃት ነው መጽሐፍ ውስጥ መሮኑርና ለመኖሩን ነው የፈለግሽው ነው ወይስ እኔን ካለ አምጣ ከሌለህ ለምን አልህ ለማለት ነው የፈለግሽው ሚውት አታድርጉ አይ ያሉበት እኮ ሚውት አታድርጉኝ ያሉት አይተው ነው መቼም አይደል ገባኝ አይቼ ነው ያልኩት እኔ ያልኩሽ ደግሞ ጥያቄ የምጅምር አድምጪኝ መረጃውን ነው የፈለግሽው ነው ወይስ መረጃውን ካየው አምጣው ብሎ ሌላ ሰው ቢያመጣልሽ መረጃውን አትቀበዩም ከኔ ብቻ ነው የፈለግሽው እንዴ እርሶ ነው የተናገሩት እንደዚህ ይላል የተናገሩ አዳምጭ እንዴ በደንብ ህሊና ካለሽ መርምረሽ አንዴ ቅድም ምን አሉ ሲያወሩ አንዴ ለናገርና ይናገራሉ ስርዓት አዳምጭ መጀመር የኔ ጥያቄ እየጠየኩሽ ያለሁት የፈለግሽው መረጃውን ነው በኔ እጅ ብቻ እንዲወጣ ነው የፈለግሽው አይደለም ቅድም ምን አሉ መሰለው የት ሄደች አለሁኝ ቅድም ምን አሉ ቅድም አይደለም የፈለግሽው መረጃውን ነው ወይስ እኔ እንዳወጣልሽ ብቻ ነው የፈለግሽው ነው ያልኩሽ ይሄ እኮ ቀላል መልስ ነው መመለስ ነው ችግር የለውም ማንም ያወጣልኛል ግን ከእርሶ ንግግር ተነስቼ ስለዚህ የፈለግሽው አንቺ መረጃውን ነው ማለት ነው አይደል መረጃውን ነው አንቺ የፈለግሽው አንዴ ላውራ እሺ ቀጥይ ይኸውልሽ እኔ መጽሐፍ ቅዱስ እንጂ ቁርአን ገዝቼ እንድዞር ግዴታ ስለሌለብኝ ልጆች ከያዙት ቁርአን ላይ ከፍተው ሲያሳዩ አንብቤው ነው የራሴ ባይኔ አይቸው ቆይ አብሮ ነው የሚበላ እንጂ አብሮ አይወራም አዳምጪ እኔ አሁን ለምሳሌ መጽሐፍ ቅዱስ ውስጥ እንደዚህ ይላል ብትይኝ አምጪው ልሻለሁ አይ ቆይ እኔ ያልያሱት ማበበ ያምጣልኝ ካልሽኝ አምጡት ነው ምን የፈለኩት እኔ አንቺም አመጣሽው ነገሰም ማበበም ከበደም ፋጡማም ታምጣው መጽሐፍ ቅዱስ ውስጥ ይላል ወይ ሚለውን መረጃ ነው የፈለኩት እንጂ ለምን ገል ያመጣው አልልም ይሲን እኔ ምማገትበት ወይም ደግሞ መከራከርበት መጽሐፉን መሰረት አድርጌ አይቼ ነው እንጂ ግለሰብ ስላመጣው የሆነ ኃይል ስላመጣው የሆነ ሰው ስላመጣው አይደለም አሁን እኔ ያልኩሽ ያለሁት መጽሐፉን እኔ ራሴ ቁርአኑ ላይ ባይኔ አይቼ አንብቤዋለሁ መጽሐፉ ግን እጀለይ ስለሌለ ያላቸው ሰዎች ያውጡት ስል አንተ ብቻ ካላወጣልኝ ምትይ ከሆነ እኔን መሞገት ነው እንጂ የፈለግሽ መረጃ መውሰድ አይደለም ይሄ እዚህ ያለው 600-700 ሰው ይታዘብሻል ብዬ አስባለሁ ምክንያቱም እርሶ እስከተናገሩ ድረስ እርሶ ነው የምትመልሱልኝ እንጂ እርሶ የተናገሩት እኔ የምመልስልሽ ግን መጽሐፉ ስለሌለኝ ያውጡልኝ አዳምጭ ቆያው ዝም ብለሽ አውጡልኝ እኔ ልትፈትላችሁ ድሜስት ከዛን ግን ወይ አዳምጭ እንዴ ሚውት አድርጊ አዳምጭ መጽሐፍ አይደል መረጃ ነው የፈለግሽልና አንቺ ስለሆነ ጥያቄ ላይ ሳይሆን አንቺ እሳቸው ያብራሩ ስለገባሽ አሁን ዝም ብለሽ ስሚ እንደቀደሙ አላቅም ሳይሆን እንዴ ሚውት አታድርጊ ምን ለማለት ፈልጋለሁ መረጃ ነው የምታይ መረጃ ማየት ነው ማየት ብቻ እኮ የሚያስፈልግ አሳየኝ አይደልሽ እኔ መንገር ላይ ስለሆነ መጽሐፉ ስለሌለኝ በዛውም ላይ ቁርአን ተሸክሜ ስለማልዞር ስላልገዛውት ልጆች ግን ለመረጃ ስላስቀመጡት እናነባዋለን እሳቸው ያሉት ቁርአን ነው ከዛን ቁርአኑን ክፈትላቸውና ከዛን ያስፈልጋል አዳምጭ ቁርአን ሐዲስ አይደለም የሃይማኖትሽ መምሪያ የሆነውን መጽሐፍ ሁሉ እንጠቀመዋለን አለቀ እኔ ብሉይሚውን አዲስ የኔን ማስረጃ እኮ ስታመጪ ብሉይ ኪዳን ነው አላልኩሽም እኮ ዮፍታሄን አይደል ዮፍታሄ እኮ የብሉይ ኪዳን ሰው ነው አይደል እኔ እኮ መጽሐፍ ቅዱስ ታታርጉ ላውራበት ምንድነው ሚውት ተውና ቆይ ሚውት አታርጓት አንዴ ዳሪያ አንዴ ተረጋጊ አንቺ እሳቸው ትልቅ ሰው ራሷ ሚውት እያደረገች እያበራችም ሊሆን ይችላል ያው አናግረ ያሉ ምስጢር ላወጣ ስለማለት ስለሚሆን ግድ የለም ልጆቻችን አትሰለሽ ቁርአን ላይ ግደሉ ሚል መጽሐፍ እስኪያሳዩናልሽና ልጆችን አውጡ ስንል አንተ ብቻ ነው የምታወጣልኝ አልሽኝ ይሄ ማለት አየሽ ምንድነው የክፋት ማለት ነው ቃሉን ማንም ያወጣው መረዳት አለብኝ ማለት አለብሽ እንጂ አንድ ሰው ብቻ ነው የሚያወጣልኝ አይባልም
ይሄ ራሱ በጣም ምን እርሱ ነው የተናገሩት። አንዴ ይቅርታ፣ የተናገሩትን መጽሐፍ ግን አስወጣዋለሁ። አንቺ ደግሞ ይህ መጽሐፍ አይልም ማለት አለብሽ። አንዴ መምህር፣ ቅድም እኔ ስናገር መጽሐፍ ቅዱስን ራሴ ነኝ ክፍሉን የጠቀስኩት ራሴ ነኝ እንደዚህ ይላል ብዬ እንደዛ እኮ ማለት አይጠበቅብሽም። ምን ሆነሻል አንቺ? ሰው እኮ ባንድ የፈለግሽው ምን ነው መንገድ ሊያነብ ይችላል። መረጃውን ነው የፈለግሽው ወይስ ሰው እኔ ነው የፈለግሽው? እሳቸው መረዳት ይንገሩኝ፣ የተረዱበትን ቢኒ እሳቸው የተናገሩትን አንተ የተረዱት ትክክል ነው የተናገሩት። አዎ ግደሉ ይላል። አዎ ትክክል ነው። እሳቸው ያስረዱኝ፣ ቁርአኑን ክፈትላቸው፣ ከዛን በኋላ ያስረዱኝ እሳቸው። ይሄው ሐዲስ ከፈተውና አማርኛ አድርገው ላስረዳት። አድምጭ ሚዩት አድርጊና ይሄው ሰሂህ አልቡኻሪ 25 ላይ ነው ያለው። መሐመድ ያለውን ልንገርሽ። አላህ ካለ ትርጉሙን አውጣው። እኔ ተረጉምላታለሁ። ትክክል አይተረጉምም። አልፈልግም። ለምን የተማይማይ ከያዣ ወረጃ አልፈለግሽና ምን እንድናደርግሽ ነው የገባሽው? ታዲያ ምንድነው? ክፈትላት ለምን ፌር ሁኚ እንጂ አሁን እኮ እሳቸው ጋር ነው። ኦኬ ለማንኛውም በቃ እሺ፣ ይቅርታ። እንደዚህ አይነት ነገር ከሆነ ውረጅ። በቃ ይቀጥሉ መምህር፣ እርሶ ይቀጥሉ። መግባት አይደለም። ቆይ አዳምጡኝ። አንድ ምስጢር ልንገራችሁ። በሚገርማችሁ ሁኔታ ይሄ ተጭኖ የመጣ ሰው የራሱ ሐሳብ ስለሌለው የሰዎች ሐሳብ ብቻ ነው የሚመራ። የማንንም እንዳትቀበይ ብቻ እኛ የነገርንሽን ሂጅና እንዲህ ብለሽ ሞግች ተብላ ተጭና ለመምጣቷ ማስረጃው ምንድነው? የናንተ የሃይማኖት መምሪያ ሞጅል ወይም መጻፋችሁ ክርስቲያንን ግደል አይሁዳዊውን ግደል ይላል ብዬ ስናገር እስኪ መረጃ ይከፈት አለች። እኔ መረጃው ስለሌለኝ ማስረጃ ያላቸው ሰዎች ይክፈቱልሽ ስላት የተናገርክ አንተ ነህና አንተ ብቻ ነህ የምታወጣልኝ ማለት ምን ማለት ነው? እኔ ላይ መጻፉ ድንገት እሱ ላይ አሁን መጻፉ ከሌለ በቃ ስለዚህ የለህም ብዬ እወጣለሁ ነው ይሲል ሰው መጻፉ ግን አለ። ይኸው ልጆች ያወጡታል። መጻፉ ይውጣና ይነበብ ስትባል መጻፉ እንዲነበብልኝ አልፈልግም አለች። ከዛስ ደግሞ በትርጉሙና አንበው ስንላት አልፈልግም። እሺ ይተርጎምልሽ፣ እሱንም አልፈልግም አለች። ምንድነው የምትፈልጊው? አንተን የተናገረው አንተ ብቻ አውጣና አንበው። እኔማ የሚገርምሽ ብሉይ ሐዲስ በመማር ነው እንጂ ዘመኔን የጨረስኩኝ ያንቺን ቁርአን በመተርጎም ስላልሆነ አሁን ተረጉምበት ዘንድ የምችል የውቀት ክህሎቱ የለኝም። ይሄን ቁርአናችሁን ለመተርጎም በአማርኛ ተጽፎ የመጣውን ግን በአይናችን አይተን በጆሮአችን ሰምተን ግደል የሚል መጽሐፍ ስላላችሁ እኛ ደግሞ መሞት ስለማንፈልግ ጉዳችሁን አደባባይ ላይ ያወጣን እንናገራለን። ሐሳቡ እንደዛ ነው ማለት ነው። ግልጽ ነው ሐሳቤ። ማንበብ ትችላለህ ቢኒ? አንብላቸው ለተመልካቾች ይነበብ። ኦኬ እሺ፣ ለማንኛውም ላንብብላቸው ለተመልካቾች። እሺ፣ የአላህ መልእክተኛ እንደዚህ አለ፣ ከአላህ ታዝዣለሁ የመጽሐፉ ሰዎችን እንድገድል አለ፣ እንድዋጋ አለ። ምን እስከሚሉ ድረስ አለ። ምንድነው? ላኢላሃ ኢላላህ የሚመለክ አላህ ብቻ ነው፣ መልእክተኛው መሐመድ ብቻ ነው ብለው እስኪመሰክሩ ድረስ እንድዋጋቸው ታዝዣለሁ። ጸሎትን እንደኛ እስከሚጸልዩ፣ ዘካን ወይም ደግሞ ምንድነው ስጦታን እስኪሰጡ ድረስ እስከዛ እስኪደርሱ ድረስ እንድዋጋቸው ታዝዣለሁ። ይሄን ካደረጉ ነፍሳቸውና ንብረታቸው ከኔ ይጠበቃል አለ መሐመድ። የእንግሊዘኛውን አንበብ የምትሉኝ ከሆነ ዝም ብዬ ነው የተረጎምኩላችሁ፣ ላነብላችሁ እችላለሁ። ከታች ካላችሁ ሙስሊሞች ትክክል አይደለም የሚል ካለ ላነብላችሁ እችላለሁ። ግን አጠቃላይ ሐሳቡ እንደዛ ነው። መሐመድ የመጣበት የተላከበት ዋነኛው ከአላህ ነው የተላከው አይሁድና ክርስቲያኖችን እንዲዋጋ ምን እስኪሉ ድረስ የሚመለክ አላህ ብቻ እስኪሆን ድረስ እምነታቸውን እስኪተው ማለት ነው። መሐመድ ነብይ የአላህ መልእክተኛ ነው ብለው እስኪመሰክሩ ድረስ፣ ጸሎትን እንደኛ እስከሚጸልዩ ድረስ፣ ዘካን ግዴታ እስኪሰጡ ድረስ ይሄን ካደረጉ ንብረታቸውና ህይወታቸው ከእኔ ይጠበቃል፣ አለበለዚያ ትሞታላችሁ እያለ ነው መሐመድ። ይሄው ከዚህ በላይ ምን እንስጥሽ? ሌላም ከፈለግሽ አስረጃው ይሄ ነው በቃ ባጭሩ። አይ ሌላም አያስፈልግም፣ ይሄ በቂ እኮ ነው። አሁን ከኔ ለምሳሌ በቤተክርስቲያን ብሉይ ሐዲስ የሚባሉ መጻሕፍት አሉ። የ5500 ዘመን መጻሕፍትና የ2017 ወይም 18 ብለን ምን ቆጥራ የዚህን ያህል ዘመን የቆዩ መጻሕፍት በድምሩ የ7000 ዓመት ታሪክ ያላቸው በጽሁፍ ደረጃ ደግሞ የ4100 ዓመት ህልውና ያላቸው መጻሕፍት አሉን። ከነዚህ መጻሕፍት ውስጥ በእናንተ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደዚህ ግደል ወይም ደግሞ እንደዚህ የሚል ቃል አለ ከተባለ እኔ ብሉይ ነው ሐዲስ ነው ላይ ነው ታች ነው ፋጡማ ናት ያመጣችሁ መሐመድ ነው ያመጣው አይደለም። ማንም ያምጣው ለኛ መጽሐፍ ላይ ለተነሳው ጥያቄ መልስ እንሰጣለን። ማንም ከየትም ያምጣ ጥያቄ ማምጣት ይችላል። እገሊት ናት የተናገረችው እገሊት ብቻ ማስረጃ ታምጣልኝ ካልሁይ
ገሊት ይህን ማብራራት ድንገት ካልቻለች አሸነፉ ይችላልው የሚባል አይነት ትርክት እኛ ሀገር የለም። አይሰራም። እኛ ቤተክርስቲያን አይሰራም። ለተናገርነው ነገር ሁሉ ማስረጃ እናቀርባለን። መጻሕፍት አበው ለጻፉት መጻሕፍት ሁሉ ማብራሪያ እንሰጣለን። የነገሩን የኖርንበትም እሱ ስለሆነ አሁን እቺ ልጅ መጣ ያለችው ምንድነው? መጽሐፉ አለች አይሁዳዊውን ግደል የሚል የለም አለች። ኦኬ እሺ ማስረጃ እናውጣለሽ አላት። ማስረጃ የሚያወጣልኝ የተናገረው አካል ብቻ ነው አለች። የተናገረው አካል አሁን መጽሐፍ ካልያዘስ ማን ማውጣት ያለበት? መጽሐፉን ለጊዜው የያዘ ነው። እንዲያውም እኮ አንድን ከሃዲ መርታት ባመጣው ቃል ነው፣ ሌላ ቦታ ሄዶ አይደለም። ለምሳሌ እኔ አሁን እነግራችኋለሁ አንዳንድ ቀን ስንከራከር እንዲያውም ባለፍ እናንተ መጽሐፍ ቅዱስ ላይ ሴት ልጅ ምንድነው ሰውን የገደለበት ቦታ አለ ሲል ዮፍታሔ ነው መሳፍንት 11 ብዬ እኔ ነኝ የነገርኩት ፍለጋ እንዳይደክም ማለት ነው። ምክንያቱም መርታት ያለብኝ በዛው በራሴ መጽሐፍ ቅዱስ ስለሆነ በዛው በራሴ ሐሳብ እኔ ራሴ ነግሬው ስለሆነ የሚደበቅ የመጽሐፍ ቅዱስ ክፍል የለንም። የኛ ግልጽ ነው ለዓለም። በአረበኛ የተሸጎጠም የለንም። የመጽሐፍ ቅዱስ ማህበር የሚያሳትመው በአማርኛ ነው። በአማርኛ ማንንም ሰው አንቦ እንደፈለገ እንዳይተረጉመው ትላለች እንጂ ቤተክርስቲያን እንዳያነበው ግን ብላ አትከለክልም። ያልገባህን ጠይቅ፣ በራስ ፍላጎትና ስሜት አትተርጉም እንላለን ማለት ነው። ሐሳቡ እንደዛ ነው እንጂ የሆነ ቁርአን ዝም ብሎ እዚህ ቦታ ለምሳሌ ዛሬ ሰኞ ወይ ማክሰኞ ረቡዕ ሐሙስ እኮ አይደለም ይሄ ብሂል ሆነ እኮ በጣም እነ እፎይ እነ ማመይ ለአመታት አነሱት። ያው ክርስቲያንና ይሁዳዊን ግደል ይላል ኑስ ሲመልስ ስጡን ይያሉ እየለጠፉት ለአመታት በቁርአኑ በሐዲሱም እያወጡ ለአመታት ሲሞግቱ ከረሙ አይደል? ለዚህ ሙግት ግን ማስረጃ ሊሰጥ የሚችል ትውልድ አልተገኘም። የለም ጠፋ። ከጠፋ ደግሞ አሁን ዛሬ እኔ ሐሳቡን ሳነሳው እስኪ ያሳየኝ እሺ እንክፈተው ሲባል ደግሞ ሩጫን መምረጥ ተገቢ አይደለም። ተገቢ ስላልሆነ አንተ ብለሃልና አንተ ብቻ ነህ የምታመጣልኝ እንደሚባል ነገር የለም። ማንንም ይናገረው እሷ ተናግራ ለተናገረችው ማስረጃ አምጪ ስላት አይ እኔ መጽሐፉ የለኝም ቆይ አበበ ልጥረው ካለች አበበ እስኪመጣ እኔ እጠብቃታለሁ። ምክንያቱም የምፈልገው እኔ አበበዩን ከበደዩን ሳይሆን መረጃውን ስለሆነ ማለት ነው። ስለዚህ ቀጥሉ። መልካም ነው። ልብ ካገኘሽ ወደ እውነተኛው መንገድ እግዚአብሔር ይምራሽ። ይሄው መምህር አማርኛውን ደግሞ ያንብቡላት ከቁርአን ላይ ነው እንገራት ይታየት ከሆነ ታየታል ይታየታል። እሺ እኔ ላንብበው። ይሄ ደግሞ ቁርአን ላይ ነው ያለው። ጌታ ወደ መላእክቱ የሚለው ነው አይደል? የሚነበብ ከሆነ እስኪ ብራይት ልጨምርበትና እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከናንተ ጋር ነኝ እነዚህን ያመኑትን አጽኑ ካለ በኋላ በእነዚያ በካዱት ልቦች ነው ልጆች ነው ልቦች ውስጥ ምን አድርጉ ነው? በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለና ከምንድነው የሚለው? ኦኬ ካንገቶችን በላይ ራሶችን ምቱ ካለ በኋላ ይሄ ማለት እንዳይነሳ ግደል ነው ባጭሩ። ምቱ ከነዚህም የቅርንጫፎችን መለያየት ሁሉ ምቱ ካለ በኋላ ሲል ከዛ ይቀጥልና ምንድነው ወደዛ እሺ ያወረደውን አስታውስ። በቃ ይሄ ነው በቃ ምታ ማለት በግደል ቆረጥ ፍለጥ ነው ማለት ነው ባጭር ቋንቋ። ይሄ የሚታዘዝበት ማን ነው? በማያምን በማን በአላህ የማያምን ማን ነው? አንዱ መምህር ኤፍሬም ነው። ሌላኛው እዚህ ያለው ሰው ክርስቲያን የሆነ ሁሉ አያምንም። በአላህ ያላመነ ሁሉ ሞት ይገባዋል፣ ሊቀጣ ይገባል፣ አንገቱን ቆረጥ ተብሎ ነው የተነገረለት ማለት ነው። እንደገናስ ደግሞ ከካደ ደግሞ እናትህንም አባትህንም ቢሆን ግደል የሚል ደግሞ አለ። አሁን ባለፈው ሰሞን የነበረው ክፍል አለ። ተሳሳቱ አለ እውነት ነው ለወጣለት እሱ አረ ምንም ለጊዜው ገብተው የለም ብለው ሲሞግቱ እናሳያቸዋለን። የነሱን መጽሐፍ በማንበብ አንደክም ጊዜ ካለን የኛውና ያለን እግዚአብሔር ይስጥልን። እውነት ነው። አሜን። እሺ